አበሻ እጅ ከምታስገባኝ እንደው ወደ ህንዶቹ ወስደህ ጣል አድርገኝ የሚባል አባባል አለ እና ታዲያ ሌሊቱን ሄርሜላ ላይ አንቺ እንደ ሩታ አንቺም ከሆንሽ መጨረሻሽ አላማረም የወተት እቃሽን ሸፉኝ ሲሉ እኔም ታዲያ በልብ ቅርጽ አልብሻት የሰው ገበናን ደበቅ ብናረግ መልካም ይሆናል ብዬ እንደዚህ አድርጌዋለሁ ማለት ነው። እና የሩታ እጣ ፋንታ ለሄርሜላ እንዳይደርስ ማይክል ጃክሰን በጣም እሳት ጎርሶ ነው የተለያያት። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾች በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ ማለት ነው። እንግዲህ ሌሊቱን ማነጋገሪያ ወደ 5000 ምናምን ሰው የሚሆን ኮሜንት ለሄርሜላ ላይ መቼም የኛ አበሻ አንድ ነገር ታየ አይለቅም። ብዙዎቹ የወተት እቃሽ በጣም ሸፉኝ፣ ስነ ስርዓት ይኑርሽ፣ ለማይክል ጃክሰን ሚስት እሆናለሁ ታልሽ ስነ ስርዓትሽን ይዘሽ ብትመጭና ስነ ስርዓት አለባበስ ብትለብሺ ስትርች አትልበሽ ሲሉ ኮሜንታተሮች ሌሊቱን ሲንጫጩ ማደራቸው ተሰማ። ትናንትና እባክህ አብርሃም እኔም ነገ ጓደኛ ልሆንህ እችላለሁ ሲል ማይክል ጃክሰን ግን ፍቅር እውር ነው የሚባለው ነገር ሀሴት አይደለም። በማይክል ጃክሰን አይተነዋል። ወደዛ ሂድ እያለ ሲገፈታትረውና እጁን ሲጠመዘው ሲያሰቃየው ወንድማችንን እንደነበረ ነው ያየ ነው። ታዲያ በዚህ መካከል የሄርሜላ አቀርቅሮ ፈገግታዋ በጣም የተለየ ነበረ። ለካ ማይክል ጃክሰን እንደዚህ ይወደኛል እንዴ? ለካ እንደዚህ ያፈቅረኛል እንዴ? ልፈት ነው ብዬ እንጂ ለክፋት እኮ አይደለም ብትልም ግን የመጨረሻውን ሳያዩ እነ ትክክሎች እልልል። አብርሃምና ሄርሜላ ተጣሉ፣ ከሩታ ጋር ሊሆንልን ነው በማለት አታሟቸውን መምታታቸው ተሰማ። ታዲያ ሄርሜላ ተይ ሩታና አብርሽን አንቆ ለዚህ ያደረሳቸው እንደዚህ አይነት ነገር እረፊ፣ ስርዓት ያዥ ሲሉ ኮሜንታተሮች ቢናገሩም ሄርሜላ አሁን ስህተት ሰራሽ፣ በፍጹም እንደዚህ ያለ ፕራንክ መስራት አልነበረብሽም ካለባበስ ጀምሮ በማለት ብዙዎቹ ሀሳባቸውን ቢሰጡም ግን ሄርሜላ ከረሜላ ከወትሮዋ ለየት አድርጋ የለበሰችው ልብስ ትንሽ የወተት እቃዋን ዝቅ ስላደረገው ለምን እንደዚህ ያደረገች? በኢትዮጵያ ውስጥ እንግዲህ የኑሮ ውድነቱን በማስመልከት ነው ይሄን ያህል። ሩታ ደግሞ ጸጉሯ እለዋ ላይ በሰበሰ። እባካሽ ሩታ ጸጉርሽን አትቀይሪም ወይ ዩማን ሄርሽን በማለት ብዙዎቹ ቢናገሩም እኔ ደግሞ ምን አልኩኝ? ምንም ችግር የለውም ነገሩን ሩታ ሶላት አሰግድ ምን አትል ምን ችግር አለባት በማለት ብመልስም ግን አረዜድ እንደዚህ አይነት አባባል ነገር የለም። ሄርሜላ በሳምንት ስንቴ ነው የምትቀይረው? ሩታ ግን በጣም አመለከችው ጸጉሯን። ለምን እንደዚህ ትሆናለች ሲሉ አስተያየት ለሩታ ገልጸውላታል። እነ ትክክል ዩማን ሄር እንኳን መቀየር አቃታቸው እንዴ? ወሬ ብቻ ናቸው ሲሉ አናብስቶቹ የማይክል ጃክሰን አድናቂዎች ለሩታ ሀሳብ አስተያየታቸውን ገለጹ። ታዲያ ትናንትና ዳንኤል እንደዛ ሲያመነጫጭቃት ሩታና ዳንኤልን እኛ አናምናቸውም፣ ዜድዬ ዳንኤል እንደዚህ ቢያመነጫጭቃት ነገ ከሷ ቂጥ ስር አይጠፋም እመኒን ሲሉ ኮሜንታተሮች ገለጹ። ነገሩን እውነታችሁን ነው። ዳንኤል የሩታ ዳይፐር ነው። ምክንያቱም ብዙ ጊዜ ባለፈውም እንዴት ተጣልተናል ብለው ተታርቀው መጥተዋል። አሁን ግን ሁሉም እንታረቅ እንደዚህ ተሰብስበው መጥተው ሄርሜላንና ማይክል ጃክሰንን አጣብቅኝ ውስጥ ለመክተት ይመስላል ስናያቸው። ስለዚህ አሁንም አናምናቸውም ነው ኮሜንታተርን። እኔም የኮሜንታተርን ሀሳብ እቀበላለሁ እላቸዋለሁ። ስለዚህ ካሁን በኋላ ሄርሜላና ማይክል ጃክሰን ይሄ ፕራንክ የሚባለው ነገር ካለ ያጣላቸዋል ብዬ ነው የማስበው ማይክል ጃክሰን። ምክንያቱም ብዙ ስለተጎዳ ብዙ ነገር መናገር አይፈልግም። እንደዚህ አይነት ነገር ሄርሜላ ባሰሪው መልካም ነው። ግን ሄርሜላ ወደ ሌላ ቦታ ይዤ ሄዳለሁ ሌላ ሀገርም ይሁን ባናቅም እንግዲህ ወደ ሌላ ጉዞ ልናረግ ነው ብላ ነው። ይሄ የመጨረሻዋ ፕራንክ መሰለኝ። ስለዚህ ማይክል ጃክሰንም በቃ ተይው እንግዲህ እኔ ምንም እሱ ጋር ሆኜ አላወራሽም፣ ስለዚህ ለብቻ ስትሆኚ ስልክ ደውይልኝ አናግርሻለሁ በማለት ማይክል ጃክሰን ልጁን በጥፊ መቶ
ወደሚፈልግበት ሄደ። ሄርሜላ ታዲያ እኔ በመኪና እቀድመዋለሁ ስትል ተናገረች። በመኪና ብትቀድሚውን ግን ማይክል ጃክሰን በጣም የተናደደብሽ እንደዚህ አይነት ፕራንክ ከማድረግ ምን አለ መሰላችሁ ቤተሰብ፣ አንዳንድ ሰው ቀልድ የማያቅ ሰው አለ ቀልድ የማያቅ ሰው አለ። ስለዚህ ቀልድ ከማያቅ ሰው ጋር አትነጋገር፣ አትነካካ። በቃ ቀልድ ከሚያሰው ጋር እንጂ ከፋራ ሰው ጋር በፍጹም ብትነጋገር በጥብጠ ስኳር እንኳን ብትግተው በፍጹም አይገባውም። ያችን ፋርነቱን አይለቅምና። ስለዚህ እንደዚህ አይነት ፕራንክ ሄርሜላ ያውም ለማይክል ጃክሰን አይመጥንም። ለምን ብቲ ሩታ ቀልድ በጣም ታበዛ ነበር። የዛሬን ያርገውና የተለያዩ ወንዶችን እያመጣ ፕራንክ ታደርገው ነበረ። ያ ነገር ተይ ሩታ ተይ፣ እኔ አስታምሜሻለሁ፣ ተይ ተይ ሩታ ብሏት ነበር። በጣም ብዙ ለምኗት ነበረ። ዛሬ ላይ እየለመነችው ያለችው ለምን መስለሽ? ጸጸቱ ጸጽቷት ነው። ያ ጸጸት ደግሞ እሷ ጋር ሊመለስ አልቻለም። እንኳን እሷ አይደለችም ኮሜንታተሮች ራሱ እንደዛ አይሆንሽም ሲሏት የነበረ ዛሬ ማይክል ጃክሰንን ቤቱ ገብተው እየለመኑት ነው በኮሜንት። አብርሃም የልጅ እናት ናት፣ በቃ ይቅርታ አድርግላት ኢቲሲ ብዙ ነገር ይሉታል። እና አንዳንዴ አጥፍተን ከምንለምን መጀመሪያ መጠንቀቅ አለብን። እንጠንቀቅ፣ ለምናወራቸው ነገሮች በቃ ለምናረጋቸው ነገሮች ጥንቃቄ ብናረግ እንደኔ መልካም ነው። ስለዚህ ሩታ ሀብቴ እንግዲህ እንትን ብቲ መልካም ነው። የራስሽን ህይወት ብትኖሪና ከዚህ ህይወት ውስጥ ብትወጪ እንደኔ መልካም ነው። ከዳኒም ጋማሹ ዳኒ እንደዚህ ያልሹ። ስለዚህ ህዝብ ነጥብ ይይዝባችኋል። ሄርሜላ አለባበሷን እንግዲህ ስትሪቻ ትልበሽ እየተባለ አለባበሷን ታሳምራለች ብዬ አምናለሁ። አንዳንዴ እኛ ዩቲዩበሮች ስንሆን የሰውን ገበና እንደብቅ። እሷ ብታደርገው እኛ እንደዚች በልብ ቅርጽ ሸፎን ያለችባትን ፓርት ብናደርጋት ምንም የሚቀንስብን ነገር የለም። የእሷን የወተት ቃስ ምን እኮ ተፈጥሯዊ ጉዳይ ነው አይደለ? ሁላችንም የያዝነው ነው። ግን ቢሆንም እንደዚህ አይነት ነገር ያው ሄርሚዬ ባትለብሽ ያምርባታል እኮ። ግን ወይ ከላይ የሆነች ነገር ጣል ብታረግባት በጣም ምርጥ ነበረ። ግን እሷ ምንም ነገር ያደረገችበት ነገር የለም። ይሁንላት። ስለዚህ ሁሉም በቃ የሁላ ኮሜንታተር እንዳለ ልብስሽ ላይ ነው። ስለዚህ ማይክል ጃክሰን በሄርሜላ እንደማይደራደር በዚህ በቪዲዮ እንግዲህ እንዳየነው ነው። በፍጹም አይደራደርም፣ እንደሚወዳት ነው። የሆነ ሰው እናንተውን ድራማ ነው ምናምን ድራማ ቢሆን አብርሃም ማለት ነው የፈለገችውን ሄርሜላ ወንድ አንጥታ ብትሳሳ ምንም አይመስለው ነበር። ስለዚህ እውነተኛ ፍቅር እውነተኛ ማንነታቸውን ይዘው እየተጓዙ ስለሆነ ነው። እንግዲህ ሁላችሁም የማታውቁ በሙሉ እኔና ሩታ ተፋተናል ብሎ በአደባባይ ተናግሮ አብርሃም አዋጅ አውጆ ከዚህ በላይ ምን እንዲል ነው የምትፈልጉ? ስለዚህ እንደኔ መልካምነት ቅንነት ለራስ ነው እላለሁ ማለት ነው። ይሄንን የመሳሌ ዛሬው ቪዲዮአችን ወዲስ ሀገር ሊሄዱ ይሆን? ላይክ ሸር ሰብስክራይብ በማድረግ ቤተሰብ